እናመሰግናለን። ስሚ ወዴት ነው የምትሄጂው? አሹ ወዴት ነው የምትሄጂው? አትን ካትረፍ እንዴ አሹ ልቀቅ እንዴ ናኦሜ ተረጋጋ። አሹ ቀልደኛ ናት ልጅቷ። ማን ነው ተባባሪ? በጣም ቀልደኛ ናት። አይደለም ናኦምን የት ነው ያደረግሽው? ቆይ የት ነው የወሰድሽው? እንደዚህ ለማለት ነው የመጣው? አዎ ናኦም የት ነው ያለው? ስለሚፈጠረው ተገላገለ። ካንቺ ከተለየ እንደውም ተገላገለ፣ አረፈ፣ ሰላሙን አገኘ፣ ወደ ጤናው ተመለሰ። ምንም ላላመጣ እችላለሁ፣ ግን እኔ ባላመጣ ሌላ የሚያመጣውን ነገር መቋቋም ከቻላችሁ ችግር የለም። እያስፈራራችን ነው። እናንተ ለምን አስፈራራችኋል? ይኸውልሽ አሁን ግን ወሳኙ ነገር ለኛ ወንድማችን ናኦምን ከደበቅሽበት እንድትወደበቅሽበት አውጪ ነው የምልሽ ፋፊ። እኔ ልጫንሻ ይኸውልሽ እኔ ልጫንሻ አልፈልግም። በትህትና ነው እያወራሁሽ ያለሁት ፋፊ። ለምን ደብቀው? ታውቂያለሽ የምትደብቂበትን ምክንያትማ ታውቂያለሽ። ይኸው ቤተሰቡን ከበጠበጥሽና ካለያይሽ በኋላ ሰላም የሆፕ ፋሚሊዎች እንዴት ናችሁ? ሁሉ መልካም እግዚአብሔር ይመስገን፣ እኛ ደህና ነን። እየተፈጠረ ያለውን ነገር ሁሉ ያው በቃ እዚህ ሚዲያ ላይ መተን ለናንተ ማድረስ እኛም አናቆምም፣ እናንተም ትጠብቁናላችሁ። ዛሬ ያው የመጣሁበት ነገር በከባዱ ነው። ፋፊን ጠርቻታለሁ። ያለውን ነገር እርምጃ መውሰድ ካለብኝም እርምጃ ወስዳለሁ። መናገርም ካለብኝ በቃ እርጉዝ ናት ብለን በጣም እንትን ብለናል እስካሁን ድረስ። እንግዲህ ዛሬ ያለውን ነገር ፍርጥርጥ አድርጌ ለማውጣት ወስኛለሁ። ወንድማችንም አሹም አለ እንግዲህ እመጣለሁ ብሎኛል። ከመጣ እንግዲህ የምናየው ይሆናል። በተረፈ የምታደርገው ነገር እኔ በጣም እያናደደኝ ነው። ናኦምንም ማግኘት አልቻልንም፣ ሞክረናል። ባለፈውም ሄደናል፣ ጸበል ለመውሰድ ሞክረናል። ግን ደግሞ ትንሽ ከብዶን ነበረ። እንዳሰብነው ሁሉ ነገር አልሆነልንም። ግን ደግሞ አሁን ፋፊን አግኝቻት ያለውን ነገር ሁሉንም ነገር ታወራኛለች። ምንም የምትደብቀኝ ነገር አይኖርም ብዬ አስባለሁ። እንግዲህ ልቧን ፈጣሪ ያራራልን። በጣም ተናድጃለሁ። እኔ ባለው ነገር በጣም ተናድጃለሁ። እስከዛሬ የታገስኩትም እርጉዝ በመሆኗ ነው። እሷን የሆነ ነገር ማረጋግጦ ነው አይደለም። ሁላችንም ፋፊን ዋጋ አስከፍላታለሁ። ይበቃል በቃ። እኔ ዋጋ አስከፍላታለሁ። ካሁን በኋላ ዋጋ አስከፍላታለሁ ብዬ ወስኛለሁ። ፋፊ ትመጣለች። ደውዬላታለሁ። እርግጠኛ ነኝ እምናየው ይሆናል ሁላችንም። እስከምትመጣ ግን እኔ አንዳንድ ነገር ልበላችሁ። ሁላችሁም እንዳዘናችሁ እንደተከፋችሁ ተጨንቃችሁ እንዳላችሁ ይገባኛል። የኔ ጭንቀት የኛ የፋሚሊው ጭንቀት የናንተ ጭንቀት ነው። በኮሜንት ብዙ ነገር ጽፋችሁ ትነግሩናላችሁ። ለምታደርጉት ነገር በደንብ እናመሰግናለን። የናንተ ጭንቀት የናንተ መከፋት የሁላችንም መከፋት ነው። የሁሉም የፋሚሊ መከፋት ነው። እንዳልኳችሁ እንግዲህ በጣም ሁላችሁም እንዳዘናችሁ ይገባናል። ጭንቀታችሁ ሁሉ ነገራችሁ ይደርሰናል። ያው ኮሜንት ላይ ትጽፋላችሁ። በጣም የተናደድኩት ደግሞ የናሂ መጥፋት ነው። ናሂ ጠፍቷል። አዎ በጣም ተጨንቀናል። ሁላችንም ተጨንቀናል። ጭንቀት ውስጥ ነው ያለነው። የት እንደገባ አናውቅም። አሁን የት እንደደበቀችው አናውቅም። አንደኛ እሱን መጠየቅ እፈልጋለሁ። ወንድማችንን የት እንደደበቀችው የት እንዳስቀመጠችው እሱን መጠየቅ እፈልጋለሁ። ይበቃታል። የናሂ ሳይንስ ሰለሞንን እንደዛ ማድረግ በጣም ከባድ ነው። ሰለሞኑም ተለውጧል። አሁን ምን እናድርግ? እኛ ግራ ገብቶናል ሁላችንም። እንዴት ነሽ? ሰላም እንዴት ነው? እግዚአብሔር ይመስገን። ምን ነው በሰላም? በጣም ግን አንቺ እውነት ማለት እኔ ቆይ እንዴት ነው ፋፊ? እኔ ማለት እንዴት ነው እያሰብሽ ያለሽው? ማለት ምንድነው እያደረግሽ? ትክክል ነው ግን እየሰራሽ ያለሽው? እውነት አይወቅስሽም? አልገባኝም። ምንድነው ምን ፈልገህ ነው የጠራኸኝ? እኔ ይኸውልሽ በስነ ስርዓት ላናገርሽ ነው የመጣሁት፣ በትህትና ገብቶሻል አይደል? ፋፊ እንደዚህ ማድረግ ይበቃሻል፣ በቃ ይበቃሻል። የሰው ህይወት እየበጠበጥሽ እኮ ነው ፋፊ። እና የኔ ህይወት እየተበጠበጠ አይደለም እንዴ? ስንት ነገር ህይወትሽን አስተካክሎልሽ የለ ፋፊ? ምንድነው ያስተካክለው? ብዙ ነገር እኮ አስተካክሎልሻል። አንተ ምን ታውቃለህ? በደንብ ነው የማውቀው ፋፊ። ምን ታውቃለህ? ሁሉን ነገር ነው የማውቀው ፋፊ። ምን ብታውቅ እንደዚህ እኔን አትናገር። ግን ቆይ ህሊናሽ አይወቅስሽም? ስማ ብታውቅ ኖሮ እኔን አትናገር ፋፊ። ህሊናሽ አይወቅስሽም? ለምንድነው የሚወቅሰኝ? እኔ የራሴ ህይወት እኮ አለኝ። የኔ ህይወት ሲበላሽ ማን ዞር ብሎ አይቶ ነው? ፋፊ ትክክል ነው። ቆይ እየሰራው ያለሁት ነገር ትክክል ነው ብለሽ ታስቢያለሽ? አዎ ከዚህ በላይ ህይወቴ እንዲበላሽ ስለማልፈልግ ልክ ነው።
እኔ አሁን አንድ ነገር ፈልጌ መጣሁት እንደውም ላናግርሽ ስትለኝ እሺ ተቻልክ ናሆምን ካረጉበት ቦታ ቢነግሩኝ ጥሩ። ምንድነው የምታወሪው? እኔ እኮ አንቺን ልጠይቅሽ ነው የጠራሁሽ። ጭራሽ አንተ እኔ ልጠይቀኝ? አዎ አሁን በትህትና እያወራሁሽ ነው ፋፊ። ገብቶሻል አይደል? እኔ እኮ ቤት ነው ትቼው የወጣሁት። ከኔ ጋር እኮ አልመጣም። እየሸወርሽን ነው፣ እኛ እየተጫወትሽብን ነው። ይኸውልሽ የሁላ ቤተሰብ የሚጠብቀው ናሆም እኮ የናሆም ከኔ መራቅ እኮ ለኔ ነው ችግሩ። ለምንድን ነው የማዋሻችሁ? ማለቴ ለምንድን ነው ጭራሽ እሱ እኔ ጋር ሆኖ እናንተ ጋር ምን አስመጣኝ? ይኸውልሽ ሁሉም አንቺ ላይ ነው እጁን የቀሰረው። ሰምተሻል አይደል ፋሚ? ግን እናንተ እጅ መቀሰር ለኔ መፍትሄ አይሆነኝም። ገባህ አይደል? ምን ማለት ነው ፋፊ? የት ነው የደበቅሽው? ይኸውልሽ እኔ እያናገርኩሽ ነው፣ በስነ ስርዓት ነው ማውራሽ ነው። አንድ ነገር ልንገርህ፣ እኔ ናሆም እኔ ጋር ከሆነ እናንተ ጋር የምመጣበት ምክንያት የለኝም። በቃ እንደውም እሱ ከኔ በራቀ ቁጥር ችግሩ እኔ ላይ ነው የሚበዛው። ገባህ ፋፊ? ከደበቅሽበት ታወጫለሽ። ጨዋታሽን ተይ ፋፊ። እኔ በትህትናውን ማውራሻለሁ። ጨዋታሽን ተይ። ገብቶሻል? ለለምንሽ እንዴ? ምንድነው ፈልጊው ፋፊ? ለምንድነው የምደብቀው? ለምን እደብቀዋለሁ እንዴ? እሱ ምን ማለት ነው ፋፊ? እየተጫወትሽብን አይደለም አይደለ ፋፊ? ይኸውልህ እናንተ እንደውም ለምን ትቀልጃለሽ? ከሆነ ንገረኝ። ይኸውልህ ይሄ ለምን ትቀልጃለሽ ፋፊ? ወስዷለን ምናምን የምትለው ታሪክ አለ እያላችሁ ነበር አይደለ? እንደዛ ከሆነ ጥሩ ነገር እያደረጋችሁ አይደለም። ነገሩን ጭራሽ እያባባሳችሁት ነው። ይኸውልሽ አሁን እኔ የምፈልገው ወንድሜ ናሆምን ነው። ከደበቅሽበት አውጪ ነው የምልሽ ፋፊ። እኔ ልጫንሽ፣ ይኸውልሽ እኔ ልጫንሽ አልፈልግም። በትህትና ነው እያወራሁሽ ያለሁት ፋፊ እኮ። ለምን እደብቀዋለሁ? ታውቂያለሽ፣ የምትደብቂበትን ምክንያትማ ታውቂያለሽ። ይኸው ቤተሰቡን ከበጠበጥሽና ካለያይሽ በኋላ ለምንድን ነው የምደብቀው? አሁን እንደ የዋህ ነው የምትጫወቺው። አሁን እኔ የማንንም ቤተሰብ አልበጠበጥኩም ፋፊ፣ እንደ የዋህ ነው እየተጫወትሽ ያለሽ። አንዴም ስንቴ ይኸውልህ ልንገርህ አይደል፣ የማንንም ህይወት አልበጠበጥኩም። ከዚህ በላይ እሺ ምን ታድርጊ? ለእውነቱን ደግሞ እኔ ከዚህ በፊትም ተናግሬያለሁ። ይሄ ሁሉ ነገር እንዳይመጣ በጣም ተናግሬያለሁ። አሁን ድጋሚ ፋፊ ኧረ በእናትሽ ምናምን አይሰራም። ከዚህ በላይ ምን ማድረግ ነው የፈለግሽው ፋፊ? እስቲ ንገሪኝ። ቆይ ፋፊ ግን እስቲ በእናትሽ ምን ማድረግ ነው የፈለግሽው? ከዚህ በላይ እስቲ ምን ማድረግ ነው የፈለግሽው? እኔ ከእናንተ ምንም አልፈልግም። ናሆምን ብቻ ነው። ልጆቹን ያላባት አይከብድሽም ፋፊ? አይከብድሽም? እኔ የሚያዝኩት እቃ አይደለም። እሺ ሰማኸኝ አይደለ? እኔም የራሴ ህይወት አለኝ። የኔ ህይወት እንደዚህ የሚሆነው የራስሽ ህይወት ካለሽ ታዲያ ለምን ትበጠብጫለሽ ፋፊ? የሰው ህይወት እኮ አስረድቻታለሁ። ይሄ ደግሞ ማመን ያለ ማመን የራሷ ችግር ነው። ገባህ? ስለዚህ አሁን ቆይ እኔ እንዳምንሽ ነው። ቆይ ፋፊ እኔ እንዳምንሽ ነው ናሆምን እኔ እምትይ የምር አምንሻለሁ። ትቼው የሄድኩት እንግዲህ እዛ ነው ትቼው የሄድኩት። ስለዚህ እናንተ ናችሁ ይሄን ነገር ደግሞ ልታልደብቁት። ኦኬ ወደኛ ደግሞ ማምጣት ጀመርሽ። እናንተ ናችሁ ስትሉ የነበረው። በጣም ፊልም እየሰራሽ ነው። ጎበዝ ነሽ። በደምብ አጨበጭብልሻለሁ። እሺ ጎበዝ ጀግና ነሽ። እሺ አሁን ቀልዱን ተውና ካረጋችሁበት ቦታ ፈልጋችሁ አምጡ። ፈልጋችሁ ሳይሆን ይዘው። ኦኬ የጠራውሽ እኔን አምጣ ልትይ ነው? እኛን አምጡ ልትይ ነው ማለት ነው? እኔ እንደውም በጣም ጀግና ነሽ ማለት ነው። እንደውም ይሄን ልጠይቅህ ነው። ኦኬ ለዛ ነው የመጣሽው? እኔ እኮ ገርሞኛል እኮ እንዴት እንደመጣሽ ራሱ። በጣም ጎበዝ ነሽ። እሺ አሁን ይኸውልህ ብትነግሩኝ ነው የሚሻለው። ሰማኸኝ አይደለ? የባሰ ችግር ነው የሚመጣው። ይኸውልሽ ልንገርሽ፣ ጠፋ ማለት ይኸው ሰምተሽኛል አይደለ? ህይወት ብቻ አይደለም የእናንተም ህይወት ነው ምስቅልቅሉ የሚወጣው። ገባህ? ፋፊ አሁን ትሰምኛለሽ? አልሰማህም። እየሰማሽ ነው አይደለ? ይኸውልሽ ልጁን ከደበቅሽበት ታመጫዋለሽ። ሰምተሽኛል አይደለ? ለምን እደብቀዋለሁ? ለምን ይኸውልሽ ሌላውን ነገር እንነጋገራለን። አሁን ግን ወሳኙ ነገር ለኛ ወንድማችን ናሆምን ከደበቅሽበት እንድታወጪ ነው የምፈልገው። ሰምተሽኛል አይደለ? እየሰማሽ ነው? ይኸውልህ እኔ ናሆምን አልደብቀውም። ሰማህ? አልደብቀውም። እኔ እንደውም ጭራሽ ብትችሉ ስጡኝ እያልኩኝ ነው። ካለበት ንገር። በእናትሽ አታስቂኝ። እኔ በጸባይ ከቻላችሁ ስጡኝ። በቃ እኛን ነው የምትጠይቂው? እናንተን ነው እየጠየቅኩኝ ያለው። በጸባይ ያለበት ቀልድሽን ተይ፣ በእናትሽ ቀልድሽን ተይ ፋፊ። አትቀልጂ፣ ቀልድሽን ተይ። ሰማሻ? ይኸውልሽ እኔ አሁንም ረጋ ብዬ እያወራሁሽ ነው ፋፊ። ሰምተሻል? አሽ ምንድነው እንዴ? ኧረ በጣም ትቀልዳ። በጣም ቀልደኛ ናት ልጅቷ። ማንን ነው ተባባሪ? በጣም ቀልደኛ ናት። አይደለም ናሆምን የት ነው ያደረግሽው? ቆይ የት ነው የወሰድሽው? እንደዚህ ለማለት ነው የመጣው? አዎ ናሆም የት ነው ያለው? ስማኝ ናሆምን እኔ እዛ ቤት ለመጨረሻ ጊዜ እናንተ ጋር ነው ስጭ። የዛን ቀን እኮ ተከትሎሽ ከወጣ በኋላ አልተመለሰም። ከኔ ጋር አልመጣም። ልጁ በቃ ተይውሽ፣ ልጁ የራሱን ህይወት ይኑርበት። ለምንድን ነው አሁን ለምንድን ነው የተገናኛችሁት? ናሆም እንዴ ወንድሜ፣ እኔ እኮ ግራ አጋባኝ እኮ። እንዴ የት ገባ ታዲያ? ወንድሜ ቁጭ ብለን እንየው እንዴ? እንዴ አንተ ቁጭ ብለን እንየው እንዴ?
እኔኑ ተጠይቀኛለች እኮ ደብቃችሁታል ብላ አምኜ እሺ በቃ እኔ ጋር ነው ብዬ እንዴት ነው በውሸት አምኜ አየው ጨዋታውን አይደለ ስትቀልድ አያፈ ምንድነው የምትፈልጊው አንቺ ምንድነው የምትፈልጊው ከናሆም ናሆም እኮ ያዛን ቀን አንቺን ተከትሎ እንደወጣ የለም እኮ አልመጣም ሰሚ ብናገኝም ማለት ነው እንዲህ በቀላሉ አንነግርሽም ይገባሻል በቀላሉ እንዲህ አንነግርሽም ባይሆን አንቺም ወደ ራስሽ ተመለሽ ከዚህ የባሰ ችግር ውስጥ መግባት ካልፈለግሽ ምንም አታመጪም ስሚ ይኸውልሽ ወደ ራስሽ ተመለሽ ምንም ላላመጣ እችላለሁኝ ግን እኔ ባላመጣ ሌላ የሚያመጣውን ነገር መቋቋም ከቻላችሁ ችግር የለም እያስፈራራችን ነው እናንተ ለምን አስፈራራችኋለሁ እኔ እናንተ ምን አስበሽ ነው ከዚህ በላይ ቆይ ምን አስበሽ ይሄ ራሱ እኛ እስካሁን ታክሰን እኮ እንደዚህ ሴት ልጅ ስለሆንሽ ነው እንደዚህ ስትናገሪ ምን ስትይ ሴት ልጅ ስለሆንሽ ነው ዝም እያለን ያለ ነው ገብቶሻል ነፍሰ ጡርና ሴት ልጅ ስለሆንሽ ነው ለምንድነው ማትረጂው እኛ እንደዛ እያሰብን ነው እናንተ ካልተረዳችሁ ለምንድነው እናንተ እንደዚህ ያረክሽ እንዴት ነው የምንረዳሽ ምንድነው ያደረኩት እኔ እኮ ምንም አላደረገችም ገብቷል እሷ ምንም አላደረገችም በጠበጥሽ እኮ ቤቱን በአንድ ግራ ቆምሽ እኮ ከዚህ በላይ ምን ፈለግሽ ቆይ አንቺ ከዚህ በላይ ምን ማድረግ ነው የፈለግሽ ሰማለህ አይደለ አሹ አንተ ነበርክ አይደለ ስለዚህ እሱ ከኔ ጋር አልመጣም እኔ ትቻቸው ነው እሺ ሰለሞንን ምንድነው ያደረግሽው እሺ ንገሪ እሱን ንገሪ እሺ ምንድነው ያደረግሽው ቀቤን የቀባሽው አንድ ነገር ልንገራችሁ እንዴ ለምንድነው እኛ ላይ ቆም ትጫወቹ እኔ ምንም ያረኩት ነገር የለም እናንተ ዝም ብላችሁ አይሆን አስተሳሰብ አሰባችሁ እንጂ እኔ ምንም ያረኩት ነገር ታዲያ ታረጊው ነገር እኮ በግልጽ እያየን እኮ ነው ለምንድነው እንደዚህ እንትምትዩ እሱ የእናንተ አስተሳሰብ አንድ ነገር ምንም አልመሰላትም አይታታል አይደለ በኮንፊደንስ ነው የምታወራው አሁንም ቢሆን ማለት ነው በቃ እስካሁን ያደረግሽው ነገር ይበቃል የራስን ህይወት ኑሪ በቃ ይሄን ነው እኛ የምንፈልገው እንዴ ከዚህ በላይ ላንቺም ጥሩ አይደለም ታይ ናሆምን ስጡኝ ጥሩ ማይሆነው ናሆም ከኔ ከራቀ ያንቺ እኮ አይደለም ሲጀመር ምን አገናኘው ማይሆነው ናሆም ከኔ ከራቀ ነው በቃ ናሆም እንዲያውም አምልጦ ጠፍቶም ከሆነ ይጥፋ እንዲያውም ይጥፋ እንደዚህ ካንቺ ጋር ከሚሆን ይጥፋ ይራቅ ካንቺ አሹ አምናት ነው እንዴ ምን ሆነ ነው በቃ እኔ አንድ ነገር እኮ እኛን እየጠየቀች ነው አምጡ ያለች ነው አይደል እና አምናት ነው ከሷ አይን ከጠፋ ይጥፋ ስማ እኮ አምናት ነው ይጥፋ እንዲያውም ከጠፋ ከሷ አይን ይጥፋ ይሻላል እንዴ ይጥፋ የምትለው ለምን ይሻላል ካንቺ አይን ከጠፋ ይጥፋ በመንፈስ ከሚሰቃይ ይጥፋ በመንፈስ ከሚሰቃይ እንደዛ የሚባል ነገር የለም አንተ ጤነኛ አይደለም አሰማም እንዴ ምን ማለት ነው ጆሮ አይሰማም እንዴ ምን ማለት ነው አንቺ ነሽ ስለኔ ጤና የምትናገር ተይዘን ነው ገደል የምንገባው ማን ነው ገደል የሚያስገባን እኛ ለምንድን ነው የማሰሙት ለምንድን ነው አንዳንዴ እንኳን ሌላ ሰው ለመረዳት የማትሞክሩት እንዴ ብለን እንረዳው ምን ነው እኮ እኛ ምናምን ነው ያየነው እኮ ጥሩ ነገር አይደለም መልካም ነገር እንደሰራ ልናገር እያልኩኝ የነበረው እውነቱ ይውጣ እያልኩኝ የነበረው ስንቴ ነው ከዚህ በኋላ እውነት የሰው ህይወት በጥብጦ የምንም እውነት የለም ስለዚህ እኔም ደግሞ ይኸውልህ ከዚህ በኋላ እኔ ሪስክ መውሰድ ስላልፈለኩ ነው እዚህ ነገር ውስጥ የገባሁት ገባ አይደል አሁንም ቢሆን ናሆምን ካረጋችሁበት አምጡት ጆሮአችሁ የሚሰራ በጣም እኛ አሁን እዚህ አጠገብሽ በመቆማችን ራሱ እየፈራን ነው ገብቶሻል አይደል አንቺ እነሱን ያረክሽውን ነገር ስለምናቅ እና እየፈራን ነው አጠገብሽ ምን ቆመው ገብቶሻል አንቺን ሳይሆን ምንፈራው ደግሞ አንቺ የምታረጊውን ነገር ነው ስለዚህ ከዚህ ነገር አሁንም ቢሆን ከዚህ ነገር ውጪ ምን ካለበት ፈልጋችሁ ስጡኝ ከየት ፈልገን እናምጣው እሺ ነገሪና አንቺ ራስሽ አምጪ አንቺ እንጂ እኔ እኮ ፊልም እየሰራ ደግሞ ራስሽ ድራማሽን ተይ ድራማ አትስሪ ሰው ላይ የሰው ህይወት ውስጥ ድራማ አትስሪ ይኸው ልንገርሽ እኛ አንቺን አንነካሽ ልንገርሽ አንተ እሷ እንዴት ትነካታለህ አሹ ያማህል እንዴ አንተ ድራማውን ያት እንዴ ድራማውን እየሰራች ነው እኮ እኛ ላይ እሷ የምታረገው ነገር እያወቅ እንዴት ትነካታለህ አትንካት ይኸውልህ ስማ የምትንበጫበጫው ነገር ታውና ማን ነው ስነ ስርዓት ፋፊ ስነ ስርዓት ያጂ ካለበት ናኦሚ አትጠጋት እንዴ አትሰማም እንዴ አሹ ታዲያ ምንድነው የሚሻለው እንዴ ካለበት ያለበትን ንገሩ ወይ ባውቅም ማለት ነው ላንቺ መናገር መስጠት ይቅርና ማለት ነው አጠገቡ እንድትደርሽ አላደርግ ባውቅም ማለት እንደው ለሚፈጠረው ነገር ተገላገለ ካንቺ ከተለየ እንደውም ተገላገለ አረፈ ሰላሙን አገኘ ወደ ጤናው ተመለሰ እኔ ግን አላምናትም አሹ አላምናትም እንዴ እኔም እኮ አምናታል አላምናትም መቼም እኔ አሁን አንድ ነገር ባዩ ከደበቅሽበት ይኸውልሽ በትህትና እያወራንሽ ነው ከደበቅሽበት እናንተ ጋር ምን ያደርጋሉ አውጪው በቃ ለምን እመጣለሁ ምን አስመጣኝ ለምን ደብቀው ኦኬ የመጣሽው ለማረጋገጥ ነው ማለት ነው ፈልገውም ራሱ እሱ እኔ ጋር እንዲሆን ነው እንጂ እኔ ጋር አይሳካልሽም ስለማይሳካልሽ ነው ገባሽ አይሳካልሽ እሱ እኔ ጋር ካለ እናንተ ጋር ለምን እመጣለሁ ለምንድን ነው ቆይ እንደዚህ በሰው ለመጠላት እንደዚህ የምታረጊው ለምን ሰው ይጥላኛል ለሃኝ ወደርከኝ እኔ ህይወት ላይ የሚፈጠር ነገር ሲጀመር እኔ አንቺን ማወቅም አልፈልግም እሱ ነው ያመጣሽ ይሄን ሁሉ ጣጣ ያመጣው እሱ ነው አይደለ በቃ እሱ ነው ይኸውልሽ በጎነቱ ነው እንደዚህ ያደረገው ላንቺ በጎ በመስራቱ ይሄው ምላሹ ይሄ ሆነ አይደለ አንቺ
ጥሩ ነገር መለሽለት። አንድ ነገር ልንገርሽ ከዚህ ነገር ማትወጪ ከሆነ ራስሽን ከዚህ ነገር ውስጥ ማታወጪ ከሆነ በጣም ትልቅ ችግር ውስጥ ነው የምትገቢው። ለህይወትሽ ችግር ውስጥ ነው የምትገቢው። በምን ታውቃለህ? ለራስሽ ለጤናሽ ችግር ውስጥ እንዳለው በምን ታውቃለህ? ለምን ችግር ውስጥ ያለ ሰው እንደዚህ እንድታረጊ ያደረገሽ? ቆይ ማን ነው እንደዚህ ያስገደደሽ? ብነግርህ ምን ልታረግ ነው? ምን ልታረግ ነው ማለት ምን ማለት ነው? አቅም እንዳለው ሰው የምትናገሪው እንዴት እንደምትናገር ራሱ ተናግሬያለሁ እኮ እኔ ናኦሚ። ለምንድን ነው ግን በጤናማ ካልሆነ ሰው ጋር እኔ የምታገናኘው? አሹ ይኸውልህ፣ በእናትህ ቆይ እስቲ ቆይ ዝም ብለን ማየት አለብን። ጤነኛ ነን እኛ፣ ደስተኛ ነን። በሰው ህይወት ውስጥ አንገባም። እግዚአብሔር ይመስገን በጣም ጤነኛ ነን። የሰው ህይወት አንበጠብጥም። በቃ ደስተኛ ሆነን ነው የምንኖረው። ስለዚህ አሁንም ቢሆን እኔ ያንተን ደስታ ምናምን ልሰማ ሳይሆን የመጣሁት ናሆም ያለበትን ቦታ ለማወቅ። ባውቅም አልነግርም። እኛን ተጠይቀናል። ኧረ እባክሽ ወደ ራስሽ ተመለሽ እስቲ፣ ወደ ራስሽ ተመለሽ እስቲ። መጀመሪያ ባልመለስ አሁን ለምን ጠራህ? አንቺ ነሽ የምትጎጂው መጨረሻ ላይ ልጎዳ ዋጋ እቺ ልጅ ዋጋ ትከፍላለች። በኋላ እግራችን ላይ ወድቀሽ ይቅርታ እንደምትጠይቂ እንዳረሽ እግራችን ላይ ወድቀሽ እንደዚህ ብያችሁ ነበር። ከዚህ በኋላ ለሚመጣው ነገር ምንም አይመጣም። ታስቀኛለሽ። እግራችን ላይ ወድቀሽ ማለት ነው ወደ ራስሽ ትለምኝናለሽ። ሰምተሻል አይደል? እሱን ታይዋለሽ። ዞሮ እንደዚህ ነው ነው። እንዳንቺ እንደዛ አርጋ እግራችን ላይ ነው መጨረሻ ላይ ወደቀችው። ገባሽ አይደለ? ያንቺ ምጣፈንታ እግራችን ላይ መውደቅ ነው። ስለዚህ ቀድመሽ ወደ ራስሽ ተመለሽ፣ አስተካኪ። ካውቅም ማስፈራሪያውን ትተህ እሱ እንደሆነ አንዴ ደንዝዟል። አንተ እንደዚህ አይነት አማርኛ አትናገሪ። አንዴ ጠርተኛል አይደለ? እኔ አልመችም አይደል? ላንቺ ሲስተም አልመችም አይደለ? እኔ የጠራሁሽ ናሆምን ከደበቅሽበት እንድታወጩ ነው። ገብቶሻል አይደል? ለምን ይደብቀዋል? ናሆም አንተ ከዚህ ጋር ቆይ ምን አይነት ጤናማ ንግግር አለ ብለህ ነው? እኔ እኮ ይኸውልህ በትህትና ጠይቂያት እኮ በትህትና እንደመለስን ነው። ትህትና አታውቅም እኮ በሰው ህይወት ውስጥ የሚገባ ሰው ምን ትህትና ያውቃል? አንፈልግም እንደዚህ አይነት ነገርኛ። ለዛ ነው ረጋ ብለን እያወራንሽ ያለ ነው። ገብቶሻል አፋፊ? እኮ በድብድብ ለምን አሞክረው? ሰማያለሽ? ካሁን ከውብዬና ከናሆም ህይወት ትወጫለሽ ወይስ አትወጪም? ኤልን ጠይቅሽ ነው እንዲሁም የጠራን። አትወጪም አይደለ? በራስሽ ሰዓት እስከምትወጪ ለምንድን ነው? በቃ ተይን፣ ሂጂ በቃ። ናሆም ያለበትን ንገሩ። አነግርሽም በቃ እኔ ከእናንተ እኮ ምን እናንተ አነግርሽም በቃ ምን ታዲያ አነግርሽም። ሂጂ እስቲ ናሆምን ያለበትን ብቻ ንገሩ። ሄደሽ ያ እዛ የምትሄጂበት ሰይጣኑ አይነግርሽም? ሂጂ እሱ ጋር፣ እሱ ይንገርሽ፣ ይፈልግልሽ። ወደ አንቺ የመለሰው ናሆምን እንደዛ በሽታው አድርገሽ ያስመለሰልሽ እንትን ናሆምን ያግኝልሽ። ሂጂ ጠይቂው። እሱ ያንተ አስተሳሰብ ነው። የሚመልስ ከሆነ እንደውም አንተ ለምን ሄደህ አትጠይቀው? ፋፊ ይበቃሻል፣ በእናትሽ ፋፊ ይበቃሻል ብለህ ካመንክ ማለት ነው ይመልሳል ብለህ ካሰብክ ለምን ሄደህ አታምንም? ፋፊ ይበቃሻል። በቃ ከዚህ ሁላ ነገር በቃ ይበቃል፣ ያበቃለታል። ከአሁን በኋላ ሰምተሻል አይደል? አሁንም ቢሆን እኔ ናሆምን ፈልጌ ነው የመጣሁት። እኔ እናንተን የማስረዳት አቅሙም የለኝም ሲጀመርም እናንተ እኔን የመረዳት ፍላጎትም የላችሁም። ገባ አይደል? ከዚህ በላይ እንዴት እንስማሽ? አትሰማኝም እንዴ? አሹ ታዲያ ግን እውነቱ ሲገባችሁ ምን ያህል ዋጋ እንደከፈልኩኝ ታውቃላችሁ። ገባ አይደል? ድጋሚ ለምን ነው ዋጋ የምትከፍይው? እኔ ግራ የሚያጋባኝ ለምን ነው? በባዶ ሜዳ እንድጠሩኝም አልፈልግም። ዛሬም የመጣሁት ናሆም ያለበትን ለራሷ ጉዳይ ለማወቅ ነው። አያ ለመጣሽ እናመሰግናለን። ስሚ፣ ወዴት ነው የምትሄጂው? አሹ ወዴት ነው የምትሄጂው? አትሄጂም። ካትረፍ እንዴ አሹ ልቀቀኝ እንዴ! ናሆም አሹ ተረጋጋ። አሹ ልቀቀኝ እንዴ! ተው አንተ። ከዚህ ሴትዮ ምንም ጤናማ ነገር አይገኝም ያልኩ እኮ ነው። አትሰማኝ? አሹ ታዲያ ዝም ብለን በቃ ዝም ብለን ያው አሹ በዛ፣ በጣም ነው የበዛው። አሹ ተረጋጋ ናሆም። እቺ ሰው ሶልን ምን እንዳደረገች ናሆምን ምን እንዳደረገች አይታል። አንተም ወይስ እንደዛ መለከፍ? ቆሜ ታዲያ ማየት አለብኝ። አሹ ቆሜ ማየት አለብኝ። መለከፍ ነው የምትፈልገው? ተረጋጋ። ይሻለኛል። አሹ ቆሜ ልይ እንዴ! ደንዝዘናል። አሁንም እኮ ደንዝዘናል እንዴ አንተ። አሹ አሁንም እኮ በቁም ደንዝዘናል። ገብቶሃል? ወንድሞቻችን እንደዛ እየሆኑ እያየን ከዚህ በላይ ምን አለ? እስቲ ደንዝዘናል። አንድ ነገር ልንገር፣ ገብቶሃል አይደል? እነሱን በቃ በራሳቸው ሰዓት ፈጣሪ ይመልሳቸው። ገብቶሃል አይደለ? በእነሱ መመለስ የምንችለው በጸበል በጸሎት ነው እንጂ አሁንም ወደሱ ሄደን አይደለም። ገባ? ወንድሞቻችን እንደዛ እየሆኑ ማየት ለኛ አንድ ነገር ቆይ፣ አሁን አንድ ነገር ብታረግብህስ ይሻለኛል። አሹ በቃ ከዚህ በላይ እኔ እንደዚህ አይነት ሰው ያለበት አትጥራኝ ናሆም፣ ነግሬሃለሁ። እኔ በቃ ቢያንስ እንኳን ልተናገረ ይወጣ እንደምንም ከቤት አስወጥተናታል። አንድ በአንድ ያደረገች እኛን ወደ ራሷ መሰብሰብ ነው የሷ አላማ። ገብቶሃል አይደለ? ተረጋጋ። እሺ ታዲያ እኛን ሰብስባ ወደ ራሷ ማድረግ ነው ወደ እሷ ሀሳብ። አሁንም የሚረዳኝ ሰው የለም ትላለች። ገባ? አንተም ለሷ እንድታዘና ወደ እሷ እንድትሆን ነው የምትፈልገው።
ተረጋጋ ብራዘር። እሺ ቆመን እንዴ አሹ ናሆምን እሺ አሁን ከየት ነው የምናመጣው? እሺ በቃ ናሆምን ፈልገን ከሄደበት ፈልገን እናገኘዋለን። ገባ አይደለ? ግን አንተ ተረጋጋ። ለማንኛውም አሹ እንዴት ተረጋጋለሁ? እንዴት ነው አይምሮ ሰላም ያገኘው? ተረጋጋ በቃ አሁን ገባ አይደለ? እንሂድ አሁን ና ተረጋጋ። አሹ ወዴት እንሄዳለን? የት መሄጃለን? አሹ እሱን ሳናገኝ እንዴት? እሺ ችግር የለውም እሱን ሄደን እንፈልገዋለን። ገባ? እሱን ተረጋግተን እንፈልገው ሚሻለው። አሹ በትክክል እያሰብኩ እኮ አይደለም አሹ። ተረጋግተን እያየ ነው ይሻላል። ገብቶሃል? አይናችን እያየ የሆነ እሷን ጠይቀን መልስ ስለማናገኝ ተረጋግተን ሄደን እሱን ብንፈልግ ይሻላል። አሁን እሷን ስጠይቆ እዚህ ነው ብላ የምትነግረኝ ይመስልሃል? እየተጫወተችብን እኮ ነው። እሷ የምትነግረኝ ይመስልሃል ወይ? እኔማ በትህትና አውርቻት እስኪ ነገሮችን ከነገረችን ብዬ ሴት እኮ ትህትና አታውቅም። ምን ሆነ ነው? እሷ እኛ እንዴት እንደምታየን ታውቃለህ። እኛም ለሷ ያለ አመለካከት ታውቃለህ። እንዴት ነው ላንተ ናሆም እዚህ ነው ሂድ ብላ የምትነግርህ? እንዴት እንደዛ ታስባለህ? ባይሆን ማለት ነው ራሳችን ነው መፈለግ ያለብን። ብናገኝም ለሷ መንገር የለብን። ገባ? እሱማ እንዴት ብለን እንነግራታለን? ግን አሁንስ እንዴት ነው የምናገኘው? ምን ይሻላል እንዴ? በቃ እንፈልገው። እንዴት ነው ሳናገኘው ቤት የምንገባው? እንዴት ነው ሰላምን የምንሆነው? ወንድሜ እንዴት በቃ ሰለሞንን አይተዋል እንዴት እየሆነ እንደሆነ። እናፈላልገው፣ እናገኘዋለን። የትም አይሄድም። ተመልሶ ወይ ወደ ቤት መምጣቱ አይቀርም ወይ ለአንዳችን መደወለው አይቀርም። በቃ ቤት አንገባም ዛሬ። ችግር የለውም። ማታውኑ እየፈለገን እናድራለን። እንደዛ ከሆነ እንስማማለን። ና ችግር የለውም እንሂድ።